ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ዮን ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛል። ዛሬ ደግሞ ፊደላትን ወደ ታች ስናነብ ወይም ደግሞ ከቀኝ ወደ ግራ ስናነብ ግራ እንዳይጋባን ልክ የመጀመሪያ ፊደሎች አንደኛ ፊደሎች እንላቸውን ልክ እነዚህ አንደኛ ፊደሎች ብለን የምንጠራቸው የትኞች ናቸው፣ ሁለተኛ ፊደሎች ብለን የምንጠራቸው የትኞች ናቸው፣ እያንዳንዳቸው ቅጽላቸውን ሁሉ ነገራቸውን ለማወቅ ቀለል ያለ መንገድ ነው። ቪዲዮውን ጀምራችሁ አተውት እስከ መጨረሻው ይዩት። ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሉን ጀምሩ። በኦንላይን መማርና መከታተል ለምትፈልጉ ደግሞ ታች ቪዲዮ ስር ባስቀመጥነው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ ደውሉልን። በአጭር ጊዜ አቀላጥፋችሁ ማንበብ መጻፍን እናስተምራችኋለን ማለት ነው። ከዛ ውጭ ቪዲዮውን ስናነብ ቅጽሏን አንድ ባንድ እንዴት እንደሆነች አንደኛ ፊደል የትኛው ናት፣ ሁለተኛ ፊደል የትኛው ናት የሚለው ሁሉ በደንብ እናይበታለን ማለት ነው። እሺ የሃ ሃሁ ብለን ስናነብ የመጀመሪያው አንደኛ ፊደል ምንላት ማናት? ይቺ ናት ሃ። ይቺ ደግሞ ለ የለ የመጀመሪያ ፊደል ፊደሎች ለምንጠራቸው የመጀመሪያው እያንዳንዱ ፊደል የመጀመሪያ ፊደል አንደኛ ፊደል ወይም ደግሞ የመጀመሪያ ፊደሎች ብለን እንጠራቸዋለን ማለት ነው። ሃ እቺ ደግሞ ሐመሮሃ ሃ ለምን ጠራት? ይኸው ሃ ለ ሃ መ ሰ ረ ሰ እነዚህ ምን ናቸው? ሁሎችም የመጀመሪያ ፊደሎች ምንም አይነት ቅጽል የላቸውም ማለት ነው። ምንድናቸው? ምንም አይነት ቅጽል የላቸውም። ስናነባቸውም ሃ ለ ሃ መ ሰ ረ ሰ ይኸው ልክ እንደዚህ እናነባዋለን ማለት ነው። ሁለተኛ ፊደሎች ደግሞ እነዚህ ናቸው። የሃ ሁለተኛ ፊደል የለ እያንዳንዳቸው ሁለተኛ ፊደሎች ደግሞ ቅጽላቸው ከጎናቸው ልክ በዚህ መልኩ ስናነባቸው ሁ ሉ የለ ሁለተኛ ፊደል ማለት ነው። ሉ ብለን እናነባታለን። ሁ የሃ ሁለተኛ ፊደል ሁ፣ የመ ደግሞ ሁለተኛ ፊደል ሙ ሙ፣ የሰ ሱ ሰ ሱ ብለን ነው የምናነባት። ሱ ሩ ሱ እነዚህ ስንተኛ ፊደሎች ናቸው? ሁለተኛ ፊደሎች ቅጽላቸው ከጎን ብለን የምንጠራቸው ይኸው ሙሉ ለሙሉ ስናያቸው የት ናቸው? ቅጽላቸው ያለ ከጎን ማለት ነው። ከጎን ስለዚህ ይኸው ሁ ሉ ሁ ሙ ሱ ሩ ሱ ይኸው የመጀመሪያው ምንም የተለየ ድምፅ የለውም ማለት ነው። ሃ ለ ሃ መ ሰ ረ ሰ ሁለተኛ ፊደሎች ከጎን ቅጽል አላቸው ኡ ሚል ድምፅ አላቸው ማለት ነው። ሁ ሉ ሁ ሙ ሱ ሩ ሱ። እስኪ ሁ ሉ ሁ ሙ ሱ ሩ ሱ። ሶስተኛ ፊደሎች ደግሞ እግራቸው ላይ ሸፈፍ ያለ ነገር አላቸው ኢ ሚል ድምፅ ሲኖራቸው ቅጽላቸው እያንዳንዳቸው ስናይ ሂ ሊ ሂ ሚ ሲ ሪ ሲ ሂ ሊ ሂ ሚ ሲ ሪ ሲ። ቅጽላቸውን ስናይ ደግሞ ይኸው በቀኝ በኩል እግራቸው ላይ ሸፈፍ ያለ ቅጽል አላቸው ማለት ነው። ይኸው እያንዳንዳቸውን ስናይ ማለት ስንተኛ ፊደሎች? ሶስተኛ ፊደሎች። አራተኛ ፊደሎች ደግሞ
የግራ እግራቸው አጠር አጠር ያለ ይሆናል። አ ሚል ድምፅ አላቸው። ይኸው ሀ ላ ሀ ማ ሳ ራ ሳ። ይኸው ሀ ላ ሀ ማ ሳ ራ ሳ። እነዚህ ስንተኛ ፊደሎች ናቸው? በግራ በኩል እግራቸው አጠር አጠር ያለ አራተኛ ፊደሎች አ ሚል ድምፅ አላቸው። ይኸው ሀ ላ ሀ ማ ሳ ራ ሳ ምን አላቸው? አ ሚል ድምፅ አላቸው ማለት ነው። እሺ አምስተኛ ፊደሎች አምስተኛ ፊደሎችን ደግሞ ይኸው እነዚህ ናቸው ስናቸው ቅጽላቸው እግራቸው ላይ ቀለበት ያላቸው ናቸው ማለት ነው። አምስተኛ ፊደሎች ሄ ሌ ሄ ሜ ሴ ሬ ሴ። ይኸው ሄ ሌ ሄ ሜ ሴ ሬ ሴ። እሺ እነዚህ ደግሞ ስድስተኛ ፊደሎች እነዚህ አምስተኞች እግራቸው ላይ በሙሉ ቀለበት አላቸው ማለት ነው። ስድስተኛ ፊደሎች የተለያየ ቅርጽ ነው ያላቸው። የተለያየ ቅርጽ ህ ል ህ ም ስ ር ስ። እስኪ ይህን ስናየው የአምስተኛ ፊደሎች ሄ ሌ ኤ ሚል ድምፅ ነው ያላቸው። የስድስተኛ ደግሞ እ ሚል አላቸው። ህ ል ህ ም ስ ር ስ። ይኸው እ ሚል ድምፅ አላቸው ማለት ነው። ሰባተኛ ፊደሎች ደግሞ ምን አላቸው? ኦ ሚል ቅጽላቸው ከጎን ቀለበት ላይ ወይም ደግሞ እግራቸው በቀኝ በኩል አጠራጠር ማለት ይሆናል ማለት ነው። ሆ ሎ ሆ ሞ ሶ ሮ ሶ። ሆ ሎ ሆ ሞ ሶ ሮ ሶ። ሆ ሎ ሆ ሞ ሶ ሮ ሶ። ልክ እንደዚህ እያደረግን እናነባቸዋለን ማለት ነው። ራሳቸውን እያንዳንዳቸው ስናነብ ደግሞ ሀ ሁ ሂ ሃ ሄ ህ ሆ እንድንይዛቸው በተለያየ ዲዛይን እያደረግን እያነበብን ማንበብ መጻፍ እንችላለን ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ። ለ ሉ ሊ ላ ሌ ል ሎ። ሀ ሁ ሂ ሃ ሄ ህ ሆ። ልክ ምን ማድረግ እየደጋገምን ማንበብ ለ ሉ ሊ ላ ሌ ል ሎ። ሀ ሁ ሂ ሃ ሄ ህ ሆ። መ ሙ ሚ ማ ሜ ም ሞ። መ ሙ ሚ ማ ሜ ም ሞ። እሺ እቺ ደግሞ ሰ ነች። ሰ ሱ ሲ ሳ ሴ ስ ሶ። ሰ ሱ ሲ ሳ ሴ ስ ሶ። እሺ እቺ ደግሞ ረ ነች። ረ ሩ ሪ ራ ሬ ር ሮ። እሺ እቺ ደግሞ ሰ ሱ ሲ ሳ ሴ ስ ሶ። ረ ሩ ሪ ራ ሬ ር ሮ። ሰ ሱ ሲ ሳ ሴ ስ ሶ። ልክ እንደዚህ ያደረጋችሁ እያንዳንዳቸውን
አንድ ቀን ሁሉን ሳይሆን በቀን 2 ፊደል 3 ፊደል እያደረጋችሁ እንደዚህ በአጭር ጊዜ አቀላጥፋችሁ ማንበብ መጻፍ ትችላላችሁ ማለት ነው። በኦንላይን መማርና መከታተል ለምትፈልጉ ደግሞ ቪዲዮ ላይ ባስቀመጥነው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ በማንኛውም እናንተ የምትጠቀሙበት ሶሻል ሚዲያ ደውላችሁ መማር ህፃናትን ማስተማር የምትፈልጉ አማርኛን አቀላጥፈው ማንበብ መጻፍን በአጭር ጊዜ እናስለምዳችኋለን ማለት ነው። ለዛሬ ዘንላችሁ የመጣን ይህን ይመስላል። በሌላ እስከምንገናኝ ድረስ መልካም ጊዜ፣ ሰናይ ቆይታ